አሁን ወደ አሜሪካን ነው የሚሄደው ወደ አሜሪካን ነው የሚሄደው አቶ አብርሃም ነው የሚባሉት አቶ አብርሃም ለጎህ ቴሌቪዥን ትልቅ አስተዋጽኦ የሚያደርጉ ድጋፍ የሚያደርጉ ለኢትዮጵያ አንድነት ክብር ደግሞ ብዙ ጊዜ እዛ ሆነውም ብዙ ስራ የሚሰሩ ለኢትዮጵያ ተለይ ለኢትዮጵያ አንድነትና ክብር ብዙ ስራ የሚሰሩ ሰው ናቸውና አቶ አብርሃም እንኳን በሰላም ተቀላቀሉ ነው እዚህ ከአሜሪካን ሰው ይመጣል ይያል ነበር እርሶ ነው እንኳን ሰላም መጡ እንግዲህ አቶ አብርሃም ጎህ ቴሌቪዥን ወይ ደግሞ ይሄ የሰላምና እርቅ ማዕድ መድረክ የታጠቀው ነገር አለው የታጠቀው ሽጉጥ አይደለም ክላሽ አይደለም መድፍ አይደለም ሪኮይት አይደለም የታጠቀው ሰላም ነው ሰላም ነው የታጠቀው ትጥቃችን እዚህ ያለንም እናንተንም ትጥቃችን ሰላም ነው የታጠቀው ሰላም ትሁን ኢትዮጵያ እንዴት እንታረቅ እንዴት አስተራቂ ይሁን እዚህ የነበሩ ሰዎች ከኛ ጋር ብዙ ጊዜ ተሳተፉ በተለያዩ በሰላም ጉዳይ በእርቅ ጉዳይ ተሰማርተው ሄደዋል እዚህ ያለውም ነገ ወደ ሰላም እና እርቅ ማዕድ እዚህ ተዋይቶ በተለያዩ ቦታዎች ይሰለፋል ተሰልፎ ስራዎች ይሰራል እየሰራን ያለው ስለዚህ ነገር ግን በሰላም ይቅርታ ከ40 ምንጭ ነው ሄሎ ይሄ በሰላምና በእርቅ ጉዳይ ነው እየተወያየን ያለነውና እርሶ በተለይ እኔ ሁሉ ጊዜ የሚናገር ነገር አለ 40 ምንጭ የሆነ ነገር አንድ ጊዜ ተፈጥሮ ወጣቶች 40 ምንጭን ለማቃጠል ተዘጋጅተው ያው የሆነ ነገር በሆነ አገር እንትን ተባሳጭተው እናንተ ነው ያቆማችሁት በባህላችሁ ቄጠማ ይዛችሁ ሳር ይዛችሁ ዘንግ ይዛችሁ ተንበርክካችሁ 40 ምንጭን ከመቃጠል ወይ ደግሞ ከውድመት አድናችኋታል እና በጣም እናመሰግናችኋለን የዓለም ህዝብም ኢትዮጵያ ህዝብም ያመሰግናችኋል የአፍሪካ ህዝብም ስለዚህ እኛም በሰላምና በእርቅ ነው እየተወያየን ያለነው አሁን ስለዚህ እርሶ ምንድነው የሚሉን ከናንተስ ምንድነው የምንማረው የኢትዮጵያ ህዝብስ ከናንተ ምን ይማር የሚለው ነው የምጠይቆት እሺ አመሰግናለሁ ግዴው ለሁላችንም መልካም የመግባባትና ለቀጣዩ ፍሬያማ መስመር መንገድ እንድንመከር ሁላችንም እግዚአብሔር ይርዳን ሰላሙ ለሀገራችን ለህዝባችን እንመኛለን እኔ አሁን በዚህ ዙሪያ ላይ ሁሉም የሚለው ነገር ነው እኛ ያኔ የነበረውን ችግር ስናቃልል ዝም ብለን ወጣቱንም ቆቆሙና መልሱ ሽማግሌውም እንዲተም ብለን ተቆጣቸው መልሱ ተብሎ አይደለም ሁሉ ጊዜ ለሰላም ዋጋ መክፈልን ይጠይቃል በእኛ ባህል ንጉስ ተንበርክኮ በወጣቱም በህዝቡ በምኑም ፊት ተንበርክኮ አይለምንም አገር ሽማግሌም ወጣት ፊት ተንበርክኮ አይለምንም ይሄንን ባህል የዛኔ የጣስንበት የትውልዱ በዘመኑ ያለውን የትውልዱን አስተሳሰብም ስለተገናዘብን ቆመን ትውልዱን ከማዘዝ ዝቅ ብለን ስናት ትንሽ ሰው ልጅ ናቸውና ይደነግጣሉ ያስባሉ ሽማግሌ ከፊቱ ሲንበረከክ ምንም ጥፋት ቢፈጸምበትም እንኳን ስለዚህ ይሄንን ብናደርግ ነው ይሄን ከታች ተሞ የሚመጣውን ኃይል ማቆም የምንችለው የሚለው ነገር ሲነሳ ነው ዛሬ ሽማግሌውም ተንበርክኮ ሲለምን በዛ ከሽማግሌው የተንበረከከው ሽማግሌ ጥሰን አንሄድም የሚሉ ወጣቶች ደግሞ እጅ ለእጅ አጥር ፈጥሮ ከሳች ገብቶ የሚመጣውን ህዝብ ከፊታችን ሲያግድ እዚህ ያለውን በዛ መልኩ በሳር ሲለመን የዛኔ ነው የተናደደው የተበሳጨው ሁሉ ንዴቱን አብርዶ ለሰላም ቆሞ ማዳመጥና መግባባትን የፈጠረው ስለዚህ ያኔ ሽማግሌዎች ተንበርክከው ባይለምኑ ኖሮ ወጣቱም ላይመለስ ይችላል እዛ የሚመጣው ህዝብ በሳሩም ብቻ ላይመለስ ይችላል ስለዚህ ሁሉ ጊዜ የሚደረጉ ነገሮች ከጊዜው ጋር መዋጀት አለበት ጊዜው ምን ይፈልጋል ትውልዱ ምን ይፈልጋል የተማረው ያልተማረው ምን ይፈልጋል ህሊና ምን ይፈልጋል ሃይማኖት ምን ይፈልጋል እምነት ምን ይፈልጋል ኢትዮጵያ በባህሯ ምን ባህል አላት የሚለው ነገር መገናዘብን ይጠይቃል ስለዚህ የዛ ጉድለቱ ነው አሁን እኛን እዛና እዚህ የሚያባላን አንዱ ይሄ ነው ሁለተኛ ነገር ደግሞ አሸናፊና ጎበዝ ሁሉ ጊዜም
ሁሉ ጊዜም ተሸናፊ ነው የሚሆነው ለትልቁ አሸናፊነቱ ለትልቁ ድሉ ሲባል ተሸናፊ ነው የሚሆነው ሁሉ ጊዜ ይቅርታን ነው የሚያስቀድመው አጥፍቼ እንደሆነ ነው ይላል እንነጋገር ነው የሚለው ስለዚህ አንዱ ይሄ ነው ስለዚህ እሱ ነገር መጓደል ነው አንዱም እሱ ነው ሁለተኛ ሽምግልናም እርቅም ሲደረግ ሽምግልና በባህሪው ዝም ብሎ አይደለም ሽማግሌ የሚፈታው አንደኛ ሽማግሌን የሚመድበው ማህበረሰብ ራሱ ያንን ሽማግሌ ከሽማግሌዎች መካከል ያንን ጎሳ ሲመድብ መርቆ ነው ስርዓት እንዲፈጽም ለመታዘዝ እሱ እንዲያዝ ለመታዘዝ እሱም ደግሞ ፈራ እግዚአብሔር እንዲኖረው ታማኝ እንዲሆን ከራሱ በላይ ለህዝብ እንዲያስብ ራሱን ጎርቶ ጨቁኖ ለህዝብ ችግር እንዲቆም በተስማሙት ነገር ላይ ቃለ መሐላ ተገፍቶ ነው መጀመሪያ ተመርቆ የሚሰጠው እግዚአብሔርም ደግሞ እኛ ባመንነው እኛ በለመንነው እኛ በሰረነው መልካም ነገር ይተባበረናል ኃይል ይሰጠናል ስለዚህ በዛ መልኩ በዛ የተቀደሱ የተባረኩ ሽማግሌዎች ሊኖሩ ይገባል አሁን ዝም ብሎ ተነስቶ ሳሪ ያዛል ተብሎ ሳር የትም ኢትዮጵያ ምድር በአለም ላይ ሳር አለ እኮ እዚህ ጋሞ ብቻ አይደለም ነገር ግን የሳር አጠቃቀሙን ባህል ነው ጋሞ ይዞ በራሱ በዛ ሳይኮሎጂ በዛ ስነ ምግባር በዛ ስርዓት መንገዱን ጥበቡን ይዞ ነው በሳሩ የተጠቀምን የቆየ ነው ህግን ያስከበርን ሰላምን ያመጣን መልካም ነገር እየመረቀን እያስደሰተን የቆየ ነው ስለዚህ ያንን ሁሉ ለማድረግ ስርዓቱን ማክበር ያስፈልጋል ሽማግሌዎች ዝም ብሎ አሁን አንዳንድ ጊዜ በየቦታው የምታዩዋቸው የብሔረሰብ አልባሳት አሉ አልባሳቱን ለብሶ የባህል ሽማግሌዎች የሚይዙትን የባህል ብትር ይዘው አልባሳቱን አሳምሮ ሽማግሌነን ብሎ በዛ ልብስ ውስጥ ተደብቆ በሚሸመግሉ አሉ እነዛ ምንን ያመጣሉ ለውነተኛ ሽማግሌዎች እንቅፋት ነው የሚፈጥሩት እነቱን ልንገር ጸሎታቸው በእግዚአብሔር ደጅም በምድር ደጅም በሰው ደጅም ተሰሚነት እንዳይኖር ነው የሚከለክሉ ስለዚህ እነዚህ ሰዎች ሽምግልና ሞልቷል ኢትዮጵያ ውስጥ 1 ሚሊዮን ሽማግሌ ቢኖር ለኢትዮጵያ ሽምግልና በቂ አይደለም መሸምገል ያለበት ከቤት ጀምረ ነው ስለዚህ ይሄንን ማድረግ ሳይችሉ ሚዲያ ሲገኝ በምን ላይ ወተን እንደዚህ ምናደርገው በማይመርቅ ሰው ያልተፈቀደ ሰው ወጥቶ አደባባይ ላይ ወጥቶ ህዝብ መመረቅም ራሱ ነውር ነው በባህላችን ነውር ነው ለመራቂው ኃጢያት ነው የሚሆነው አልተገናዘብንም ግንዛቤ ስለሌለን ሁሉ ጊዜ የምንሰባው ስራ የተቀላቀለ የሆነብን ነው አሁን የሚያስቸግረን ግማሹ ከልቡ ሲጸልይ ግማሹ በዛ ላይ ይዛ ሲያምስ ሲያውቅ ይሄ ነው ለመንግስትም ችግር የሆነብን ይሄ ነው መንግስት አካላትም ደግሞ ለቀቅ አድርገው እስቲ ይሸምግሉ እኔ አንተን አምባሳደር ይሄ በዚህ ልክ አጥፍተሃል አንተ በዚህ ጥፋተኛ ነህ ለልጅህም ለታናሽም ጥፋተኛ ነህ ታናሽ ደግሞ አባቴ ወይም ታላቅም በዚህ መድባ በደላ ሊቀርበል ጎንበስ ብለ ይቅርታ ጠይቅ ሲባል ይቅር መባባሉ ለእርቁ መሰረት እሱ ነው ዝም ብሎ እርቅ በደፈናው እርቅ ሁሉ ጊዜ ሌላ ቁርሾ ነው የሚያመጣው ስለዚህ እሱ ነገር ነው አሁን ዛሬ እናስታርቅ ብለን ስንል እዛ ጦረጃው ሄዶ የሚዋጋበት ቦታ ገፍተን እናስታርቅ ባዶ እጅነን አላማችንን ነው ሌላ ምንም ተልኮ የለንም ብለን ስንናገር ያለ ምክንያት አይደለም ጉልበታችን ተማምነን አይደለም መንግስትንም ተማምነን አይደለም ምን ተማምነው እግዚአብሔርን ነው እውነትን ነው በፍርዳችን ነው አንተ በድለሃል አንተ ተበድለሃል ተባብሎ ከውስጥ ነው የሚወጣው ይቅርታ ከውስጥ ነው እሺ ይቅርታ ብለኸኛል አው ከልብ ነው አው ትቻለው ይላል ለገደለው ወገኑ ስለዚህ እሱ ነገር ዴቨሎፕ መደረግ አለበት እሱ ነገር አልጎለበትም ሌላው ደግሞ የተማሩት አሁን ዶክተሮች ፕሮፌሰሮች የተለያዩ ተመራማሪዎች በእርቅ ላይ በግጭት አፈታት ላይ ብሎ ይናገራሉ መልሶ ሊያስተምሩንም ይፈልጋሉ አንዳንዱ ምንድነው የሚያነው ግጭት እንዴት ነው የሚፈታው የአፍሪካ ግጭት የአውሮፓ ግጭት የአሜሪካ ግጭት የኢትዮጵያ ግጭት አንድ መንገድ አይደለም የሚፈታው ኢትዮጵያ በራሷ ባህልና በራሷ ስርዓት በራሷ ፈራሃ እግዚአብሔር መንገድ ነው ግጭቷ የምትፈታው እሱ ነገር በህብረተሰቡ ውስጥ መኖር አለበት ከዚህ ውጪ ተመራማሪዎች ተመራምረው ከዛው አባቶቻቸው የወሰዱትን ሪሰርች ተመራምረው መጥቶ እንደገና ግጭት አፈታት ነው ብሎ በፕሮጀክተር አርጋ አንተ የምታነገው ነገር ለማህበረሰቡ ምንም ግንዛቤ ላይሰጥ ይችላል አብዛኛው የኢትዮጵያ 80 እና 90% እኮ በባህል እምነት ነው በሃይማኖት ነው የሚመራው በህግ አይደለም ህግ ያንኑ ነው የዛን ክፍተት ነው የሞላ ያለው ስለዚህ ለኢትዮጵያዊ መንገዳችንን በኢትዮጵያዊነት እንሂድ
ፋኖም ይሁን ሸኔም ይሁን ምንም ይሁን ከመንግስት ጋርም ቢሆን ይሄንን መንግስትንም ቢሆን አባት ነው አባት እኮ ልጁን ሲበድል በድላል ተብሎ እኮ ይጠየቃል ባህላችን ነው ይሄ ልጅን በዚህ በድላልና ልጅ ላንተ ልጅን ይቅርታ ጠይቅ ባይባልም ልጅን በድላል አባትነትን አሳልፈሃል ልጅ ደግሞ እንዴት አባት ላይ እንደዚህ መልስ ሰጥተሃል ይቅርታ ጠይቅ ለአባት ተብሎ የተበደለውን ልጅም ታንበርክፎ አባቱን ይቅርታ ጠይቆ ልጅን ግን አንተ ካስ ይሄን አርግ ተብሎ በልጅ ላይ አባት አይፈረድም ስለዚህ አንተ ልጅን ካስ ተብሎ ኃላፊነቱን ለአባት ነው የሚሰጠው አቶ ታደሰ ንጉስ ታደሰ በጣም ነው እናመሰግነው አንድ ነገር ግን ትልቅ ነገር ነው ያስተማሩን አንድ ነገር ብዬዎት ለለፍና ትንሽ መጠቃለያ ትንሽ አንድ 2 ደቂቃ ያደርጉልናል ከሚገርሞት እዚህ ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ ላይ መድረክ ላይ ብዙ ሰው ነው የምንጠራው ስንጠራ ምሁራን ሴቶች ወጣት ሴቶች ተላልቅ ሴቶች ለተለያየ ህብረተሰብ ወንድም ሴትም ይጠራልና አንድ ጊዜ ቅድም እንዳሉት አለባበስ እንዳሉት በዛ ተሸፍነው አንድ ትልቅ ሰውዬ ከ60 አመት በላይ ናቸውና እኔ አለባበስን አከብራለሁ ልብሱን የባህሉ አከብራለሁና አከብራለን እኛ ሁላችን እንደገና ያሉ ሃይማኖቶች በየአካባቢ ሃይማኖት አባቶች ሌሎችም እንደናንተ ትክክለኛ ሆናችሁ ግጭትን የምታቆሙ ሰዎች እንዳላችሁ ሁሉ ምንድነው ያረጉት ማስረጃና መረጃ ስላለኝ ነው እዚህ የነበሩ ሴቶች ምናልባት 28 30 ምናምን ሊሆኑ ይችላሉ ሴቶች ለሶስቱ ሴቶች ደውለው ከኔ ጋር መገናኘት አለበት ከወጡ በኋላ ስልክ ተላይ ይላወጣል እዚህ ከኔ ጋር መገናኘት አለባችሁ ብለው የዛን ማህበረሰብ ወይ ደግሞ የዛን አለባበስ ወይ ደግሞ የዛ አካባቢ የሚያጠለሹ ሰዎች አሉ እንዳሉት ያለባበስ ብቻ ሳይሆን አሳሰቡ አነጋገሩ በሰላም ያለው ጉዳይ ለካ ይሄ ሰውዬ ለሰላም አይደለም የመጡት ለሌላ ሴት ፍለጋ ነበር ማለት ነው ስለዚህ ይሄ በግልጽ ነው እየነገርኩት ያለው ቀድም ያሉኝ ይሄ እየለበሱ ችግር የሚፈጥሩ ሰዎች ሊታገሱ ይገባል በእኛም እኛ እነዚህ ሰዎች አንጠራም እነዛ ሴቶች ወደኛ እንዳይመጡ ነው የሆኑት ቴክስት ተደርጎላቸው አለ ለኔ ልከውልኛል በኔ ላይ ያለ የደወሉ ያስቸግሯቸው አሉ ስለዚህ ከነሱ የማይጠበቅ በልብሱ ሽፋን አድርገው ማለት ነውና እስቲ እዚህ እስቲ ይበሉንና አንድ ነገር ይውጡ እስቲ እሺ አመሰግናለሁ እኔ እኮ የምለው ይሄንን ነው አንተ እኔን ማመን አለብህ ለጋበስከኝ ዓላማ ተሰለፍኩበት ዓላማ መታመን አለብኝ አንተ እኔን ባመንክ ቁጥር አንተ ነህ ብላይ ከደስ ከፈጸምኩ ኃጢያቱ በኔ ላይ ነው አንተ ግን ሳታመን የተጠራጠርክ የተጠየን ኃላፊነት ባልወጣም ምንም ነገር ለህሊናዬ ቁስል አይሆንም አላመንከኝማ ስለዚህ ሽምግልና የሚልኩትን የሚቀበሉትን ሽማግሌዎች ማመን አለባቸው ሽማግሌዎች ራሳቸው ለራሳቸው መታመን አለባቸው እና ብዙን ጊዜ ሽማግሌ ከመጠራጠር እኔ አንድ ነገር የምነግርህ በየቦታው እኔ በዚህ በግጭቱ በዚህ በለውጡ ውስጥ ያረገጥኩበት የኢትዮጵያ መንደር የለም በግጭቱ ምሽታት እናቃለን አደሩም ጋር ስለዚህ እዛ ቦታ ላይ ያየነው ምንድነው በነፃነት መሸምገል አለበት ግን ይተቃጠራሉ እዛ ጋር የተቀመጡ የችግሩ ባለቤቶች ሽማግሌዎች እውነት እንዲያወጡ ከውስጣቸው ሁሉም አይፈል ስለነዚህ ሰዎች ይምኮራቸው በልብስ ሽፋን አድርገው ችግር የሚፈጥሩ ሰዎች እስቲ ለሽምግልና ሳይሆን እነዚህ ለእረኛ መሆን አይችሉም ወይ ደግሞ ለሌላ መሆን ስለማይችሉ እስቲ ይምኮራቸው እስቲ አያመኗቸው ስለዚህ እመኑ ነው እኛም እናስተርቀው አበደ ተከፍሎን ወይ ገንዘብ ፈልገን ስልጣን ፈልገን ሀብት መሬት ፈልገን አይደለም እኛ ሰላም ነው የምንፈልገው ሰላም ስንፈልግ ምቾትም አልጋ አንፈልግም እኛ ሌላ ቢሰማ አንፈልግም ቆሎ ብለናል ቆሎና ውሃ አሁን ዛሬ ቆሎ ይሸጣል ታሽጎ ይሸጣል በቃ ነው ማደሪያ ቦታ ቢጠፋ ቤተክርስቲያን ደጅ ላይ ታድራለህ ሰላም ሰርተውለ ምን ይሰራው ለሰላም ነው እንጂ መንግስት ለመግፋት ወንተ ተቃዋሚውን ያንን ለማንገር ወይም እሱን አላግባብ ለመግፋት አይደለም ሰላም ለማውረድ ነው ፊት
ቢጠቃለል ለመንግስት ነው የምንሰራው ስራ አገርን ለሚመራ መንግስት ሰላም ካለ የበለጠ ስራ ስለሚሰራ ነው ለዚህ ነው እኛ ስለ ሰላም እኔ መጀመሪያ በ2013 ላይ በለውጡ በአዲስ አበባ በህዝብ መድረክ ሲሰራኮ የዛኔ ስለ አባይ ነው የሚተፈቀሰው እኔ አባይ ይደርሳል መጀመሪያ መንግስት መከላከያ ሰራዊቱን ያብቃ ያስታጥቅ ለመንግስት ጊዜ ስጡ ልማት ጥያቄ አታጨናንቁ አባይ ዛሬ ስራ አባይ የተገነባ ቢኖር በአንድ ሌሊት ጠላቶቻችን ያፈርሳሉ እስቲ አቶ ታደሰ ንጉስ ታደሰ እስቲ ምኮራቸውና ይውጡ እስቲ ሰዓት ዝናብ እየዘነበ ስለሆነ ዘላቂ አገር ጉዳይ ስላለ ነው መጥተነው ስለዚህ ለመንግስት አካላትም ሽማግሌ ብላችሁ የምትሏቸው ሰዎች ከልብ እመኑ በቃ ይጨርሱ አስጨርሷቸው ውጤቱን ይዋቸው ከህዝቡንም መረጃ ይኑር ዛሬ የመረጃ ክፍተት አለ ለመንግስትም ለኛም ክፍተት አለ ከላይ ያለው የሚነገረው እውነት ይመስላል እውነት እየሰራ ስላለ እታች ያለው ችግር በውል ስለማያቅ ይሄንን የሚያይበትንም ለራሱ መንገድ ያመቻች ይመን ውጤቱ ምንድነው ለማን ነው የምንሰራው ለምንድነው የምንሰራው የሚለውን መንግስት ያን ሽምግልናውን ነገረል ያድርግ የሀገር ባህላችን በቂ እውቀት አለ በቂ አቅም በቂ ታሪክ አለ ኢትዮጵያውያን የራሳችን ስርዓት ስላለ በጣም እናመሰግናለን ንጉስ ታደሰ በኋላ መልሳለሁኝ እውቀታቸውን ይጠቀሙ ሚዲያዎችን በዚህ መልኩ እውነትን ይመስክሩ እውነትን ያረጋግጡ ለመንግስትም እውነቱን ይስጡ ሚዲያዎችም እውነቱን ይስጡ እናመሰግናለን አቶ ታደሰ ንጉስ ታደሰ የአርባ ምንጭ የጋሞ አገር ሽማግሌ እድሜና ጤና ይስጠዎት እናመሰግናለን አሜን አመሰግናለሁ ሁላችንም ሰላም እና አቶ አብርሃም ለማሳጠር አገራችን ብዙ ፈተናዎች በውጭም በአገር ውስጥም ብዙ ፈተናዎች አሏት ይሄንን ፈተና ለማቆም ነው እኛ አሁን እዚህ ተሰብስበን ያለ ጋዜጠኞች አሉ የተለያዩ ህብረተሰብ ዶክተሮች አሉ የተለያዩ ህብረተሰብ አለ እርሶም ከአሜሪካ የመጡ ነውትና ሀገራችን ሰላም ለመሆን ሰላም ለማድረግ ምንድነው መንግስት ምን መስራት አለበት ህዝብ ምን መስራት አለበት ጋዜጠኛ ምን መስራት አለበት ሐኪሙ ምን መስራት አለበት ነጋዴው ምን መስራት አለበት ሌላው ህብረተሰቡ ምን መስራት አለበት ሰላም ለማምጣት ኢትዮጵያ የሚለው ነው የሚጠይቆትና እስቲ በዚህ ያብራሩልን እንግዲህ ሶማሊያን ብንወስድ ሶማሊያ የሶማሌ መንግስት በዚያድ ባሬ የሚመራው የሶማሌ መንግስት ታላቋን ሶማሊያ ለመመስረት ባለው ፍላጎትና በረጅም ዘመን ስትራቴጂው መሰረት ኢትዮጵያን ወረዋል ኢትዮጵያን ከወረረ በኋላ በጥቅሉ ትልቅ መስዋዕትነት ተከፈለበት ታሪካዊ ሽንፈት ተከናንቧል ከታሪካዊ ሽንፈቱ በኋላ በራሱ ጀነራል ፋራይዲድ በሚባል ሰው ከስልጣኑ ተወግዶ ጀነራል ፋራይዲድም ስልጣኑን ተረከበ ከዚያም በኋላ ጀነራል ፋራይዲድም በሌሎች ተወግዶ ሶማሊያን በጣም የደከመች ሀገርና የተከፋፈለች አድርጎ አረፉ በሶማሊያ ውስጥ ለ30 አመታት በሙሉ የተካሄደው የሰላም እጦት ምን ያህል የሶማሌን ህዝብ እንደጎዳ የሶማሌ ህዝብ በመላው ዓለም እንዲሰራጭ እንደተደረገ በዚያች ሀገር ውስጥ ለመስራትና ለመኖር አደገኛ ሁኔታ በመፈጠሩ ጭራሽ በአፍሪካ የሰላም ጠባቂ እየተጠበቀች የምትገኝ ሀገር ናት ሰላምን ማናጋት ይቻላል ሰላምን ካናጉ በኋላ ግን ሰላም ያናጉትን በሙሉ ምን ያህል አደጋ ላይ እንደሚጥላቸው በሚገባ መገንዘብ ያስፈልጋል በዚህ በሰላም መድረክ ላይ ብዙ ነገሮችን ጠቃቅሰን እና የመንን ጠቃቅሰን መናገር እንችላለን የሰላም እጦት ህዝቦችንና ሀገሮችን በምን አይነት መንገድ ዲስትሮይ እንዳደረገ ማየት ይቻላል በኢትዮጵያ አዲስ የተከሰተው ነገር
ሐኪሞችን መረሸን አስተማሪዎችን መረሸን ሰብስቦ እንዲህ አይነት ሁኔታ ምን ያህል አደገኛ የሰላም እጦት እንዳለ የታወቀና የተረጋገጠ ነው። በርግጥ ይህ የሰላም ሁኔታ መቋጠሪያ የለውም ማለት አይቻልም ለማለት አይቻልም። ሰላምን በተለይ የኢህአዴግ አስተዳደር በነበረበት ጊዜ ዩኒቨርሲቲዎች በሙሉ የመማርና የማስተማር ሂደት የሚካሄድበት ሳይሆን ብጥብጥና ረብሻ እርስ በርስ መገዳደል የሚካሄድበት ነበር። አሁን እዚያ በተሰራው ሰላምን ዩኒቨርሲቲዎችን ሰላም የማስታጠቅ ሁኔታ ተማሪዎች ወደ ጥናታቸው ተማሪዎች ወደ የትምህርት ዲሲፕሊን ተመልሰዋል ለማለት ይቻላል። በዚህ ሰዓት በኢትዮጵያ ዩኒቨርሲቲዎች ጥሩ ውጤት ለማምጣት ተማሪዎች አጎንብሶ ጥናታቸውን የሚያጠኑበት ሁኔታ እንደተፈጠረ ሰምቻለሁ። ከኔ ቤተሰብም እየተማሩ የሚገኙ አሉ። ሰላም ምን ያህል ጠቃሚ እንደሆነ ሰላም በሌለበት የህግ የበላይነት አይታሰብም። የህግ የበላይነት በሌለበት ሩል ኦፍ ሎው የምንለው ወይም የህግ የበላይነት የምንለው በሌለበት የሰላም ጉዳይም አይታሰብም። በሰላሙ ጉዳይ ላይ መንግስት የጀመረው እንቅስቃሴ ጥሩ ጅምር ነው የሚያሰኝ ነው። ውጤትም ያመጣል ብለን የምንጠብቀው ነው። ነገር ግን ሰላም መገንባት ያለበት ከመሰረቱ ነው። ዘላቂ ሰላም ማግኘት የምንችለው ዘላቂ ትምህርት ተሰጥቶ የሰላም ግንባታ በየቀበሌው የሰላም ግንባታ በየትምህርት ቤቱ የሰላም ግንባታ በየመንግስት መስሪያ ቤቱ ሰላምን የሚነሱ የሚበጠብጡ የሚዘርፉ የሚቀጥፉት የሚቆሙበትን መንገድ ማመቻቸትና መንግስት በዚህ ላይ ልዩ ትኩረት ሊሰጥበት ይገባል። መንግስት በልማት ላይ የሰጠውን ትኩረት በእድገት ላይ የሰጠውን ትኩረት በብልጽግና ጉዞ ላይ የሰጠውን ትኩረት ያክል በሰላም ላይ ደግሞ የበለጠ መሰረታዊ የሰላም ግንባታ መፈጸም አለበት። አሜሪካ ደግሜ ነው የምናገረው ይሄንን አሜሪካ 340 ሚሊዮን ህዝብ ያቀፈች ታላቅ አገር ናት። ነገር ግን በአሜሪካ ምድር ላይ በጎጥ ተለይቶ በቋንቋ ተለይቶ አንዳችን ቦታ ውጊያ የሚባል ነገር የለም። እኔ 26 ዓመት አሜሪካ በኖርኩበት ዘመን አሜሪካውያን እርስ በራሳቸው ተዋጉ የሚል ወሬ ወይም ፕሮፓጋንዳ ሰምቼ አላውቅም። የሀገሪቱ ፕሬዝዳንት የሚወዱም የሚጠሉም ሊኖሩ ይችላሉ። ይሄ የመውደድ የመጥላት ጉዳይ የመምረጥ ወይም ድምጽ የማንሳት ጉዳይ ግን መብት ነው። የሚጠሉ ሰዎች እንዳሉ ሁሉ ነገር ግን አሁን ያለው የአሜሪካ ፕሬዝዳንት በማጆሪቲው የአሜሪካ ህዝብ የተመረጠ ሰው ነው። ሰላማዊ ሰልፍ በየቦታው ሊደረግ ይችላል። ነገር ግን ጠመንጃ ይዞ እስካሁን ድረስ በማስ ወይም በግሩፕ ወጥቶ ሲታኮስ ሰው አላየሁም። እኔ በግለሰብ ደረጃ አንዳንድ ነገሮች ተደርጎ ሊሆኑ ይችላሉ። በግለሰብ ወልቀሰብ የምንለው ከዚህ ውጪ ግን በአሜሪካ ላይ የእርስ በርስ ውጊያ የሚባል ነገር የለም። ለምሳሌ ሩሲያን እንመልከት ወይም ቻይና የእርስ በርስ ውጊያ ዜና ሰምተን አናውቅም። እድገታቸውን ተመልከቱ። የዛሬ 30 ዓመት 40 ዓመት ቻይና የት ነበረች? ዛሬ የት ነው ያለችው? በዓለማችን ላይ ሙሰኛና ጉበኛን በሞት የምትቀጣው ቻይና ብቻ ናት። ስለዚህ ምን ለማለት ፈልጌ ነው? ሰላም እጅግ በጣም አስፈላጊ ነው።
ሰላም የእድገት መሰረት ነው የብልጽግና መንገድ ነው ስለዚህ በየትም ቦታ የሚገኙ ወንድሞቻችን ተማሪዎች እንዳይማሩ የሚያደርጉ ወንድሞቻችን አስተማሪን ሰብስቦ የሚረሽኑ ወንድሞቻችን 20 እና 30 ጎጥ ፈጥሮ እርስ በራሳቸው የሚዋጉ ወንድሞቻችን ወደ ሰላም ቢመለሱ ይበጃቸዋል ይሻላቸዋል ደግሞም ከሰላም ውጪ በጠመንጃ አፈሙዝ የሚለወጥ መንገድ በዚህ በ21ኛው ክፍለ ዘመን ውስጥ የለም መንግስትን መለወጥ የሚቻለው በምርጫ ነው በምርጫ መጣል በምርጫ ወደ ስልጣን ማውጣት ነው ይሄ ደግሞ የተዋጊ ግሩፕ ድርሻ አይደለም የህዝብ ድርሻ ነው ማንኛውም ተቃዋሚ ቡድን ህዝቡን ማሳመን አለበት ህዝቡን ለህዝቡ ማስረዳት አለበት ለየት ያለ ፕላንና ስትራቴጂ ካለው ለህዝቡ መግለጽ አለበት መንግስት ደግሞ ለዚህ አይ ቲንክ የሰላም እጁን እንደዘረጋ ይገባኛል ስለዚህ ሰላም በሰላም ሁሉን ነገር ማድረግ ትውልድ ማሻገር ነው በጠመንጃ አፈሙዝ የሚደረግ የመንግስት ለውጥ ሀገሪቷን ሌላ ሊቢያ ሌላ ሶማሊያ ሌላ ሲሪያ አድርጎ ከማረፍ በስተቀር ብሔር ብሔረሰቦች ከ80 በላይ ብሔር ብሔረሰቦች ባሉበት ሀገር ውስጥ ከሰላም ውጪ የሚታሰብ ነገር የለም ማንንም ሰው ለሰላም እጁን መስጠት አለበት በሰላም መነጋገር አለበት ጥያቄውን ለመንግስት ሳይሆን ለህዝብ ማቅረብ አለበት ሰላምን የምናገኘው በዚህ አይነት ሁኔታ ነው ከዚህ ውጪ እርስ በርስ በመነታረክ ትምርት ቤት በማዘጋት መንገድ በመዝጋት የገዛ ዜጎችን መፈናፈኛ በማሳጣት በምንም አይነት ተአምር የሚመጣ ሰላም ወይም የሚለወጥ መንግስት የለም ይሄንን አምነን መቀበል ይኖርብናል ለሰላም መስራት ይኖርብናል ለሰላም መዘመር ይኖርብናል ስለዚህ ይሄ የጎህ ቴሌቪዥን የሰላም ምክክር የምናደርግበት ቴሌቪዥን ሆኖ በዚህ ዘመን በኢትዮጵያ ውስጥ መከሰቱ በጣም አስደሳች ነው 30 ከመቶ በላይ ፓርቲዎች የሚኖሩበት ሀገር በትክክል ሰላም ታገኛለች ቢያላምንም በአሜሪካ ሁለት ፓርቲ አለ በሩሲያ አንድ ፓርቲ ነው ያለው ይደርሰዋል በቻይና እኮ አንድ ፓርቲ ነው ያለው የዓለም በጣም ስትሮንግ የሆኑ ሀገሮች በፖለቲካ ጉዳይ ላይ ትኩረት ያላቸው ያን ያክል በኢትዮጵያ ግን በቃ አለቀ የሸቀጣ ሸቀጥ መሸጫ አይነት ሱቅ ነው የሆነ የፖለቲካ ፓርቲ እነዚህ የፖለቲካ ፓርቲዎች መመዘኛ ሊኖራቸው ይገባል ቢያንስ አንድ ፓርቲ ሲመሰረት ከ100,000 ያላነሰ ሰው ድጋፍ ሊሰጣቸው ይገባል ፍርማ በዚህ አይነት ፍርማ ማሰባሰብ ያስፈልጋል ዝም ብሎ ብቻ የፖለቲካ ፓርቲ ነኝ የምን ፓርቲ ነኝ የፈለጉትን ስም ሰጥቶ ምርመሰመሱበት ሀገር ወደ ልማት መዞር አለባቸው በቃ መዶሻና አካፋ ማንሳት መቻል አለባቸው ህዝቡን ለዚህ ማስተባበር አለባቸው የሰላም ሐዋሪያት መሆን አለባቸው የሰላም ዴሌጌሽን መሆን አለባቸው እነዚህ ፓርቲዎች እና ብዙ ፓርቲ 100 አይነት የፖለቲካ ፕሮግራም ይዘው እንኳን የሚንቀሳቀሱ ቢሆን መልካም ነው አንዱን ከውስጡ መምረጥ ይቻላል ግን ማኒፌስቶ የላቸው ታክቲክና ስትራቴጂ የላቸው የፖለቲካ ፓርቲው ቅድመው አላማና እንትን የላቸው ዝም ብሎ ብቻ ፓርቲ መስርቶ ከተመረጠ በኋላ የምንሰራውን ነገር እንገልጻለን የሚሉም አሉ አንዳንዶቹ ደግሞ ተሰባስበው የሽግግር መንግስት ይመስረት የሚሉ አሉ ለምሳሌ በኃይለ ሥላሴ ዘመነ መንግስት የኃይለ ሥላሴ መንግስት ወቅቶ የሽግግር መንግስት ይመስረት የሚል ሰው አውቃለሁ የደርግ መንግስት ወቅቶ የሽግግር መንግስት የወያኔ መንግስት ወርቆ የሽግግር መንግስት ምክንያቱም ይሄ የሽግግር መንግስት አቋራጭና ቆንጆ መፍትሄ አድርጎ ይገምታሉ ስልጣን ለማያዝ
እንዲህ አይነት ፋሽን በኢትዮጵያ ህዝብና መንግስት ላይ ከእንግዲህ በኋላ የሚሰራ አይመስልኝም። ይሄ ህዝብ አሁን በትምህርትም በምንም የተሻሻለ ትንሽ የተራመደ ህዝብ ነው። በምንም አይነት መንገድ ግሩፖች ወይም የፖለቲካ ፓርቲዎች ተሰባስበው የሽግግር መንግስት አቁመው የኢትዮጵያ ህዝብ ላይ ፍጥ የሚሉበት እድል አያገኙም። ህዝቡ እድል አይሰጣቸው። ህዝቡ የሚፈልገው አሁን ምርጫ ነው። ማንም ይምጣ ማን ያለው መንግስት ደግሞ በእውነቱ ደጋግሞ እንደገለጹት አንድ ሰው በህዝብ ድምጽ አሸንፎ ከመጣ ስልጣኑን ለማስረከብ ዝግጁ ነኝ ብለዋል። ካላስረከበ ደግሞ ወሳኙ ህዝብ ነው። ከእንግዲህ በኋላ ወሳኙ መንግስት አይደለም፣ ወሳኙ የፖለቲካ ድርጅቶች አይደሉም፣ ወሳኙ መንግስት ነው። ስለዚህ ሁሉም ወደ ልቦናቸው እንዲመለሱና በሰላም ጉዳይ ላይ እንዲሰሩ በተለይ እነዚህ ፓርቲዎች ሁሉንም ነገር ቀጥ አድርገው አቁመው ስለ ሰላም የሚናገሩበት የሰላም ዴሌጌሽን ሆኖ የሚሰሩበት ሁኔታ መፍጠር መቻል አለባቸው። የኢትዮጵያን ህዝብ ከእንግዲህ በኋላ ልናታልለው ወይም ልናሞኘው አንችልም በምንም አይነት መንገድ። ምክንያቱም ከዚህ በፊት ህዝቡን አሞኝተነዋል። ህዝቡ በጣም ተሞኝቷል። አንድ በአሜሪካ የሰማሁት አነጋገር አለ። if you fool me once shame on you, if you fool me twice shame on me. አንዴ ካታለልከኝ አንተ ይፈርበት፣ ሁለቴ ካታለልከኝ ግን እኔ ሊፈርበት ይላሉ። ትክክለኛ አባባል ነው። ስለዚህ የኢትዮጵያ ህዝብ በፓርቲ ጋጋታ ከእንግዲህ በኋላ የሚታለልና የሚጨበረበር አይደለም በምንም አይነት መንገድ። ስለዚህ ወደ ሰላም ቢመለሱ መልካም ነው። የተዘረጋውን የሰላም እጅ የተዘረጋውን የሰላም ፖሊሲ ተጠቅሞ ማግኘት የሚገባቸው መብትና ጥቅም ለመንግስት አቅርቦ ለስልጣን ደግሞ ለህዝባቸው ጥያቄ እንዲያቀርቡ በበኩሌ ደጋግሜ ለማሳሰብ እወዳለሁ። አመሰግናለሁ። እግዚአብሔር ይስጥልን። አቶ አብርሃም የተከበሩ አቶ አብርሃም ብዙ ነገር ሰጥተውናል። እስቲ አሁን ደግሞ ወዴት ነው የምንሄደው? ወደ መፍትሄ ነው የምንሄደው። መፍትሄ ምን ይሁን? ይሄ የሚገጫገጩ ጠመንጃ ያዙ የውጭ ያሉ ሽግግር መንግስት የተባሉ የሚሉ ሰዎች በአንድ ጊዜ እንኳን መግለጽ አይቻልም። በአንድ ደቂቃ ግን ምንድነው መፍትሄው የሚለው ነው። መንግስት ምን ያድርግ፣ ህዝብ ምን ያድርግ፣ ፖለቲከኞች ምን ያድርጉ፣ ሌላውስ ምን ያድርግ የሚለው እስቲ በዶክተር ነጋስ ልጀምር። እሺ አመሰግናለሁ። መፍትሄ ነው። አሁን መፍትሄውን በሶስት መንገድ ነው ማየውኔ። አንደኛ የህዝቡ ሚና ምንድነው? የመንግስት ሚና ምንድነው? እነኚህ በጸረ ሰላም ጎራ የተሰለፉት አቋም ሚና ምንድነው የሚለውን ማየት ነው ፈልገው። ህዝቡ ሳይደናገር ባልባልታ ሳይታን ሰላምና ሰላም እንዲሆን ማወቅ አለበት። መጀመሪያ ወደ ነፈሰበት አለ መንፈስ ህዝቡ አቋም ያለው መሆን አለበት ለሰላም። መንግስትም ቅድም እንዳነሳ ነው አባት ሆር ሰፊ ሆኖ ሰጥቶ መቀበል መልኩ ያንን የሰላም የተጀመረውን የሰላም አማራጭ ማክሲመም መሄድ አለበት የሚል ነገር አለ። ሰላም ሊመጣ እነኚህ በተለያየ መንገድ ላይ ቆመው ነፍጥ አንግበው የሚሉ ደግሞ ወደ ቀልባቸው ቢመለሱ ምንድነው የኛ ስትራቴጂ? ምንድነው የኛ ፍላጎት? ቅድም ያልነው ነው። እዚህ ቤት አልናለም። ይሄን ቤት የሚመራው አንድ ሰው ነው። 6 ነው ያለ ነው። ይሄን ቤት የሚመራው ግን አንድ መድረክ የሚመሩት አምባሳደር ብቻ መድረክ መሪ ነው። በቃ ሌላ ኦዲየንስ ነው የሚሆነው። ስለዚህ አገር ሁሉም ሰው አገርን ሊመራ አይችልም። ፍላጎት ሊኖር ይችላል። ፍላጎት ደግሞ ወደ ህዝብ መስጠት ነው። ቅድም እንዳልነው ለህዝቡ መታው ነው። ስለዚህ ሰላም የሚመጣው መነጋገር፣ መወያየት፣ መግባባት፣ አቋም መያዝ። አቋም ማለት ትክክለኛ አቋም ለህዝብ የሚጠቅም እንጂ ለህዝብ የሚጠቅም ቢሆን ኖሮማ እኮ ያን ነበርም። ስለዚህ ይሄንን ነገር ማምጣት እኛም እንደ አንድ ኢትዮጵያዊ በሄድንበት ሁሉ ስለ ሰላምና ሰላም መስበክ ይገባናል እንደ አንድ ኢትዮጵያዊ። ምክንያቱም ዋቴቨር ይሁን ዋቴቨር ሁሉም ያለው መንግስት ሆኖ የሚቀጥለው አገር ሰላም ስትኖር ነው። እዛ ያለው አገር ሰላም ስትኖር ነው ብለን ሰላማዊ የሆነ ነገር ልንሰብክ ነው እንጂ የሚገባን
ይሄ ያሉባልታው ጅምብር የማይሆን ነገር አሁን ጦር ከፈታው ወሬ ፈታው ነው ለሚባለው ወሬው ነው ያስቸገረን እኛ ሀገር። ይሄን ማቆም አለብን። ሁሉም የሚናው መወጣት አለበት። ሁሉም የሚናው መወጣት አለበት። በመንግስት ብቻ ሰላም አይመጣም። መንግስት ብቻውን ሰላም አያስከብርም። መንግስት እኮ አቅጣጫ ነው የሚያሳየው። የሚፈጽመው ግን ማን ነው? ህዝቡ ነው። ይሄን መሆን ስላለበት በዚህ መልኩ ነው ሰላም የሚመጣው። ለሰላም ሁላችንም መዘመር አለብን የሚለውን ለማለት ነው የምፈልገው። ከኔም የሚጠበቀው ምንድነው ማለት አንድ ጣት ወደ ሰው ስታረግ ሶስት ወደ አንተና ለሚባለው እኔ ሌላውን ስተች እኔስ ምን አረኩ የሚለውን ነገር ማሰብ አለብኝ። ስለዚህ ይሄንን መወጣት አለብኝ። ይሄን ከራሳችን ከተዋጣን አገር ትለወጣለች። ማንም አይለወጥልም። ይሄን መፈጸም አለብን ለማለት ነው የምፈልገው። እግዚአብሔር ይስጥልን ዶክተር እናመሰግናለን። እስቲ ጋዜጠኛ አሸብር መፍትሄው ምንድነው? የሰላም ኢትዮጵያን ሰላማዋን ለማጽናት ምንድነው መፍትሄው? ያው ለማጠቃለል ያክል ያው አሁንም ተነስቷል ቀደም ስናንሳ እንደነበረው ስለ ሰላም መሰበኩ መቆም የለበትም። በሰላም ዙሪያ የሚሰሩ ስለ ሰላም የሚያወሩ እነዚህን ግለሰቦችም ድርጅቶችንም ማበረታታት ያስፈልጋል በተቻለ መጠን። መንግስትም እንደተባለው እስካሁን ድረስም ወደ ሰፊ ሆኖ የመጣበት መንገድ ብዙዎችን ያስተማረ ይመስለኛልና እንደውም መንግስት ገፍቶ ቢሄድ ያላስፈላጊ የሰው ህይወት ይጠፋል፣ ያላስፈላጊ መስዋዕትነቶችም ድጋሚ ይከፈል ነበርና ስለዚህ መንግስትም ወደ ባሻነቱን ሰፋ ማድረግ አለበት። በዚህ በሰላም ጉዳይ ላይ ሁሉም በመንግስት ደረጃ የተቋቋሙ የሰላም ሚኒስትርም ጨምሮ የተለያዩ አካላት አሉ። ይሄንን ጉዳይ ህብረተሰቡ ድረስ ገብቶ መሰራት አለበት። እንዲሁም ደግሞ በየጫካውም ቀደም እንዳልነው በተለይ በውጭም የሚኖሩ ተቃዋሚ ኃይሎችም ሊኖሩ ይችላሉና እነዚህን አካላት አቅርቦ አነጋግሮ ቁጭ አድርጎ መወያየት በተለይ የምክክር ኮሚሽን ሲዘጋጅ ዋና ዓላማው እሱ ስለሆነ ይሄንን ነገር ቀረብ ብሎ ቁጭ ብሎ ስለ ሀገር ስለ ቀጣይ ትውልድ ቁጭ ብሎ ማውራት ያስፈልጋልና ይሄንን ባህል ማጎልበት ያስፈልጋል። የትውልድ ክፍተት መሃል ላይ እንዳለ በደንብ ነው የሚያሳየውና በዚህ ዙሪያ ላይ ብዙ መሰራት እንዳለበት የሁሉም ህብረተሰብ ኃላፊነት እንዳለ ይሰማኛል። በቀጣይ ደግሞ የኛንም ፕሮግራም ይሄንን ፕሮግራም ለሚመለከቱ ተመልካቾች ራሱ ሰላም ነው ስለ ሰላም ነው የሚወራውና ይሄንንም ሐሳብ ለሌሎች እንዲያደርሱ በዚህ አጋጣሚ መልእክትም ጭምር ማስተላለፍ ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን። አንጋፋው ጋዜጠኛ አሸብር እናመሰግናለን። ሻምበል ይሄ መንገጫገጭ በምንድን ነው የሚቆመው? ኢትዮጵያ ሰላሟ በምንድን ነው የሚጸናው? ያው አንዳንድ ደቂቃ ነው ያለን ብዬ ነው። ሰላም እንዴት ይቆማል የምንስንል ከበስተኋላ ያየናቸው በርካታ ነገሮች እንዲቆሙ ማድረግ ነው። ከበስተኋላ ያሉት በርካታ ነገሮች በየትኛው አቅጣጫ ሊቆሙ ይችላሉ ሲባል መንገዱ አማራጩ ሰላምና ሰላም ብቻ ነው። የሰላም ሐዋርያቶች መፈጠር መቻል አለባቸው። እነዚህ የሰላም ሐዋርያቶች ሰላም ያጣል። በአጠቃላይ ግን በአገር ደረጃ በዓለም አቀፋዊ ደረጃ የሚገኙ የፖለቲካ ሰዎቻችን፣ የፖለቲካ ልሂቃን፣ ምሁሮች፣ አምባሳደሮች፣ ታዋቂ ሰዎች እቺ ሀገር የቅኝ ተገዢዎች አገር መሆኗን ማወቅ አለባቸው። ኢትዮጵያውያን በሙሉ የቅኝ ተገዢዎች ነው። የማን? የአውሮፓኖች ቅኝ ተገዢ ነን። የአውሮፓኖች የቅኝ ተገዢነት ስሜት አሁንም አልወጣም። በግለሰቦች ነው በኢትዮጵያ በግለሰብ ደረጃ በጥቅም ፈላጊ የጥቅም ፍርፋሪ የሚበሉ የጠላት ይሄ ማለት ነፃ ያልወጣንም ብዬ ስለሆነ ጥቂት ሰዎች በሚያደርጉት እንጂ ህዝብማ ህዝብ ነው። ህዝብ ምንጊዜም ህዝብ ነው። ስልጣንም የህዝብ ነው። ሀገርም የህዝብ ነው። ግን ቅኝ ተገዢ ያደረጉት ጥቂቶች ናቸው። እነማን ናቸው? ጊዜ ሲመጣ የሚገለጸው ነው። የጊዜ ጉዳይ ነው፣ አይቀርም። ጊዜ እነማን እንደሆነ በቅኝ ግዛት እነማን እንደከተቱ ከቅኝ ግዛት ጀርባ የተከተሉ ምናምን እንደሚቀሩ ጊዜ የሚያወጣው ነው። ነገር ግን እናውቃችኋለን፣ በተለይ እናውቃችኋለን። እቺኛ ገ የቅኝ ተገዢዎች ግለሰቦች የቅኝ ተገዢዎች ያደረጋችሁ ሰዎች እናውቃለን። 130 ፓርቲ ተቋቁሞ 130 ፓርቲ ድርጅት ተቋቁሞ አንዲት መቋጠሪያ የሌለው ከሚያመጣ
ሆኖ አገሪቷን በሁሉም አቅጣጫ ቢመራት እቺ ሀገር ሰላም ትመጣለች። ወደዛ መመለስ አለብን። የሚታወቁ ሰዎች በግልጽ በሚስጥር የምናውቃቸው ለይህን ያህል ዓመት ከ1983 ጀምሮ እስካሁን ድረስ በተካሄደው እንቅስቃሴ ትልቅ የምናውቃቸው ሚስጥሮች እቺን ሀገር ወደ ሰላም ሊያመጡ የፈለጉት በሁለቱ አቅጣጫ ብቻ ፓርቲ ተመስርቶ ውጤት እንዲያመጣ ያረጉ ሰዎች ጊዜ ከተዋቸው ይቅሩ እንጂ ያ አሁንም ተጽንሱ እንዳለ ነው። እቺ ሀገር ከቅኝ ግዛት ወጥታ ከቅኝ ተገዢዎች ወጥታ ከቅኝ ተላላኪዎች ወጥታ ነጻምቶ ሁለት ፓርቲ ብቻ ሲወያዩ በነበረ ሳላ በሀገር ውስጥ በሀገር ውስጥ መንግስትን በውጭ ካሉት ሁለቱ ፓርቲዎች ተወያይተው አንድ አቅጣጫ እንያዝ ባሉበት ጊዜ የጊዜ ጉዳይ ሳይሆን ቀረና ችግሩ ተፈጠረ እንጂ በሁለት አቅጣጫ ውጤት ይመጣ ነበር። ስለዚህ ያንንም ነገር ከግንዛቤ ውስጥ አስገብተን የመላ ኢትዮጵያ ህዝብ አውቃችሁ በሁለት ፓርቲ ብቻ አገሪቷ ልትመራ የሚችልበትን አቅጣጫ እንዲቀይስ ሁላችንም ቀልባችን ወደዛ እንድንመልስ ለማሳሰብ ወዳለሁ። በዛሬው ቀን እጅግ ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል ሸምበል እና ትክክለኛ ነገር ነው የተናገሩት። እስቲ መፍትሄው ምንድነው? አመሰግናለሁ። እንግዲህ ክቡር ጠቅላይ ሚኒስትር አሁን በጻፉት መጽሐፍ የመደመር መንግስት የማንበብም አንዳንድ ነገሮችን አይቻለሁ። እንግዲህ ኦሮምኛም ዮኪን ጎርሳ ብለዋል። መከሯቸው ወይ ዝገሯቸው። አሁን ችግሩ ዝናብ አሁን እዚህ ዝናብ ኃይለኛ እየዘነበ ነበር አይደል? ይሄ ኢትዮጵያ ችግሩ ጭቅጭቁ ምኑ ነው አባራው ጸጥታል እየተወያየን ነው አይደል? ልክ እንደዛ እኔ ቀኝም አልተገዛንም መቼም አንገዛም። አሁን እንዳላችሁት ቀደም ያነሳዋቸው ሀገር እነ ሊቢያ እነ ምናምን ከውጪ ሄደው አሰልጥኗቸው ነው ያጠፏቸው። እዛ ውስጥ የተሰራ ሴል አይደለም። ኢትዮጵያ ደግሞ ለዚህ ምቹ መፈልፈያ አልነበረች። ግለሰቦች ቀኝ ተገዝተው ሊሆን ይችላል። ይሄን ባንዳዎች ተላላኪዎች ዙሮም ዛሬም እንደ ኢትዮጵያ ግን 130 ህዳሴውን እኮ መገንባት የቻልን ነው። ነገም ተነስተን ጥሩ መሪ ሰጥቶናል። እንግዲህ እኔ ፖለቲከኛ አይደለም የዜጋ ጋዜጠኛ ነኝ ገለልተኛ ግን አመሰግናለሁ። ማመሰግነው በምክንያት አይታችኋል። ሰሞኑ ስትንቀሳቀሱ እየተሰሩ ያሉት ድንጋይ መፈልፈል ድሮ ያክሱም የላሊበላ እስቲ አሁን ተንጠልጥለው እየሰሩ ያሉት ኮዬ እንትን ወደ ምንድነው የምትለው ወደ ለገጣፎ ጋይዱና ትናንት ድንጋይ እየቦረቦሩ 24 ሰዓት እየሰሩ ውብ ያደረጉ ሰዎች አሉ። እዚህ ሄዱ እሬቻ የሚከበርበት 4 ኪሎ እንዴት ነው አየር ላይ መንጠልጠያ ቧጣው ሰርተው ዛሬ በእግር በሄድየ ይሄን የቻለ ትውልድ እኮ ስራ እየተሰራ ነው ያለው። ሲሰራ ግን አሁን እኔ ማድረግ ያለብኝ ምንድነው የሚባለው በትክክል ግልጽዋን መናገር ችግር ያለበት ከሀገር አይበልጥም። ትናንት ሽሬ እንዳስላሴ አንድ የሰማው ዜና አለ። እናት የ21 ዓመት ልጅ መውለድ አቅቷት ደም አጥሯት ዶክተሮችና ፋርማሲዎች ደም ሰጥቷታል። እነ ደብረጽዮን አይደል ደም ይሰጧት። ይሄ ጦርነት ምንጭ ነው። ዛሬ አክሱም፣ ሽሬ፣ መቀሌ ኢትዮጵያ ውስጥ አዲስ አበባ ያለው ቁስል ይሰማል። ይሄን ያመጣው ምንድነው? ፖለቲከኞች ባደረጉት ደም አጥቶ ያ ዶክተርና ቀደም የምንናገረው ባለሙያ ቢኖር ሴትዮዋ ሞች ነች። ቤተሰቦቹ ተመስገን ሆስፒታሎቻችን ደም ቢኖራቸው ሰላም ቢሆን ይሄን መቆርቆር አለብን። ይሄን ነገር ለማስቀደል አሁንም ቢሆን እኔ ነኝ መፍትሄው ነው ዋናው ይሆናል ሰላም ይሆናል። ግን ኮናኝና ወደ ሌላ መውሰድ ብቻ ሳይሆን እዚህ ያለን ሰዎች በግልጽ በ100% ደረቴን ነፍቼ የምናገረው ዛሬም ትናንትም ነገም ቀኛ እንገዛም አልተገዛንም። ይሄን ደግሞ በስራ እያሳየን ነው። አመሰግናለሁ። የቤተሰብነት አብነት ጋዜጠኛ በጣም የኛ ደንበኛ ነህ። የዚህም ባልደረባ ሆነ ነበር አንተ የተወሰነ ጊዜ ነህ አሁንም አቶ አብርሃም መፍትሄው ምንድነው? እስቲ መፍትሄው የሌላ ሀገር ናመሳን ሄድ መፍትሄዋ ምንድነው? ምናረጋት የመጨረሻችን ስለሆነ እንዲያረጉልን ነው እንዲዘጉልን ነው የፈለግነውና ምንድነው መፍትሄው? የዚህ መንገጫገጩ ምኑ ሰው እንኳን አይስማማም። አቶ አብርሃም ራሱ ሰው አባትና እናት አይስማሙ። አብዛኛው ቤት ልጅና ወንድም እህት ምናምን አይስማሙም። አባትና ልጅ አይስማሙም። የሆነ ባልደረባዎች ሲሆኑ የሆነ በጣም አይስማሙም። ምንድነው? ኑሮ ውድነት ነው ወይስ ምንድነው? ለምንድነው ማንስማማው? ለምንድነው ተስማምተን ማንኖረው? ኢትዮጵያ እኮ ነፍሱ እንፋስ ዋቆንጆ እንግዲህ እናንተ ታውቁታላችሁ። እናንተ አገር ክረምት ሲሆን ገንዘባችሁ የሚጨርሱት በእንትን ነው በመሞቂያ ነው። በጋ ሲሆን ደግሞ ለማቀዝቀዝ ችግር ነው እንትሉ። እኛ ከፈለግን ቲሸርት እንለብሳለን፣ ከፈለግን ሸሚዝ
እንለብሳለን ከፈለግን ሽሮ እንበላለን ከሌለን ቆሎ እንበላለን ካለን ደግሞ ክትፎ እንበላለን ዶሮ እንበላለን እውነቴን ነው አገራችን ሁሉም በረከት አለው አንድ እንጀራ እኮ ለኢትዮጵያ እውነቴን ነው በተቆራርጦ አሳትመጣ አንድ እንጀራ ብትመጣ እኮ ለአምስት ለአራት ትሆናለች በረከት አለው ኢትዮጵያ እውነቴን ነው በረከት አለን በንፋሱም በአየሩም በምግቡም በምኑም ህዝቡም በሃይማኖቱም በባህሉም የተለየ ህዝብ ነውና ይሄን ህዝብ ለመተራመስ የሚፈልጉ አሉ ይሄ ህዝብ እንዳይስማማ የሚያደርጉ አሉ ሰዎችና ምንድነው የምናደርገው ምንድነው መፍትሄው እኔ መፍትሄው በተለያዩ ሰዎች ተገልጿል እኔ መልእክት ወይም ባስተላልፍ ደስ ይለኛል ያስተላልፍ የኢትዮጵያ በአዲስ አበባ ምን በተለያዩ ቦታ የምትገኙ የኢትዮጵያ የፖለቲካ ድርጅቶች ሆይ እዚህ ያላችሁት ሀገርዋ ስላለች ነው በየትም ቦታ ምንም ማድረግ የምንችለው ሀገሪቱ ስትኖር ነው ተሳስታችሁ እንኳን ከዕለታት አንድ ቀን ስለ ሰላም የምትናገሩበት ስለ ሰላም የምታወሩበት ሰላምን ስትሰብኩ አላየውም ስለዚህ ለሰላም ዘብ መቆም አለባችሁ ማንኛውም የፖለቲካ ፍላጎት የኢኮኖሚ ፍላጎት የመብትና የጥቅም ሁኔታ ሊኖር የሚችለው ሀገር ስትኖር ነው ስለዚህ ዩተርን አድርጉ ለሰላም ቁሙ ሰላምን ስበኩ የሀገሪቷን አንድነትና ሰላም አጽኑ በጫካ የምትገኙ ወንድሞቻችን በምንም አይነት መንገድ ሰላም ቁልፍ ህይወት ነው ስለዚህ ለሰላም ብላችሁ ቁጭ ብላችሁ ተነጋገሩ ተከባበሩ ተስማሙ ለኢትዮጵያ ህዝብና ጥቅም ወይም ለተለያዩ ብሔር ብሔረሰቦች መብትና ጥቅም የምትታገሉ ኢትዮጵያውያን በሙሉ ከሁሉም በፊት ሰላምን አስቀድሙ ሰላምን አስፍኑ በመላው ዓለም ላይ አደጉ የምንላቸው ሀገሮች በሙሉ አሜሪካን ጨምሮ ቻይና ሩሲያን ብንፈልግ በሀገራቸው ውስጥ ሰላምን ካሰፈኑ በኋላ ነው መጥቆና አድገው የምናያቸው ዛሬ ዘመኑ የሳይንስ እና የቴክኖሎጂ ዘመን ነው የሰው ልጆች የምድሩን ጉዳይ አጠናቆ የስፔሱን ጉዳይ የማርስና የሙን ጉዳይ ላይ ከፍተኛ ርብርብ በሚያደርግበት በዚህ ሰዓት እኛ እርስ በራሳችን መዋጋት እርስ በራሳችን ደም ማፋሰስ ያለ መወያየት አንድ ቋንቋ በእንግሊዝኛ በአማርኛ በትግርኛ በኦሮምኛ በፈለግነው ቋንቋ መግባባት የምንችል ህዝብ እርስ በራሳችን መታኮስና እርስ በራሳችን መናቆር ይብቃ ጥያቄው መቅረብ ያለበት ለመንግስት ሳይሆን ለህዝብ ነው ህዝባችሁን አሳምኑ ህዝባችሁን እንዲደግፋችሁ አድርጉ በምርጫ ተሳተፉ የሀገሪቱን ስልጣን በምርጫ ተቆጣጠሩ ፍላጎታችሁን አላማችሁን እቅዳችሁንና ታክቲካችሁን ለህዝባችሁ ንገሩ በስራ ላይ አውሉ ይሄን በሚታደርጉበት ጊዜ እኛ በእድሜ የገፋን ቀደም ሲል ለሀገሪቱ በቂ ነው የሚባል መስዋዕትነት የከፈል ከጎናችሁ ነን እንከታተላችኋለን መንግስትንም እናንተንም ስለዚህ ለሰላም እንቁም ለሰላም ዘብ እንሁን አመሰግናለሁ እግዚአብሔር ይስጥልን አቶ አብርሃም የተከበሩ አቶ አብርሃም አሜሪካም ሆኖም እዚህ መጥተውም ከኛ የማይለዩ ይሄ ሰላም የሚፈልጉ ሰው በልጅነታቸው ወታደር ሆነው በመስራቅም በሰሜንም በደቡብም በምዕራብም ሆነው ደም ያፈሰሱ ወደ 7 ጊዜ ጥይት የተመቱ ወደ 5 ጊዜ ጥይት የተመቱና ለሀገራቸው የሰሩ ሰው ናቸው አሁንም እንሰራለን ይያሉ ነው ያሉት
እኛም እንሰራለን እኛም ለነዚህ ወጣቶች ለዚች ሀገር ለዚች ሰንደቅ ዓላማ ብለን መስዋዕትነት እንከፍላለን ለዚህ እድሜያችን ለወጣት እናስረክባለን በአሁን ሰዓት መጥቶ ይሄ መድረክ እኔ መረዋለሁ እኔ ችለዋለሁ የሚል ከሆነ እኛ እንሰጣለን እቻ ሀገር እኛ እንመራታለን ካለ ቅድም አቶ አብርሃም እንዳሉት በምርጫ ቦርድ ተመዝግቦ አሸንፎ ይግባ ነገር ግን በጠመንጃ የሚሆነው ነገር ጥሩ ስላልሆነ ነው በጠመንጃ የሚመጣ ሰላም የለም በምንም አይነት ሁሉ ጊዜ አለች ነይላ ቃል ላይ በየቦታው የሚጠቀሙባታል በጠመንጃ በምንም አይነት አይሆንም በጠመንጃ መጥቶ ኢህአፓ ተዋግቶ ብዙ ደም ፈሰዋል በጠመንጃ ወያኔም ሌላም መጥቶ ብዙ ደም ፈሰዋል ያ ደም ግን ለኛ ጎዳን እንጂ አልተጠቀመንም ያ የፈሰሰው ደም ጎዳን ያ የወደመው ንብረት ያ የወደመው ኢትዮጵያዊ ሰው ማይመለሰው ማታገኘው ንብረት ሰርተ ታገኘዋለህ ግን የፈሰሱ ደሞች ጥሩ አይደሉም አሁንም እንደዛ በየተለያዩ አንዳንድ ቦታዎች አሉ እነዚህ መቆም መቻል አለባቸው እንደተባለው በሰላም ነው መፈታት ያለበት እኛችን ትጥቃችን ሰላም ነው በቃ ሌላ ትጥቅ የለንም ሰላምና እርቅ ነው መታረቅ አለበት ሰው ከቤት ጀምሮ መታረቅ መቻል አለበት እስከ መንግስት ድረስ መንግስትም አባትም እናትም ነውና በተቻለ መጠን ሰላም እንዲመጣ ማድረግ መቻል አለበት ውጭ ተዋጊዎችም ጠመንጃ ያነሳቸው ልጆችም ቀደም አቶ አብርሃም እንዳለው እስቲ ወደ ሰላም ተመለሱ አባቶቻችሁ ቤተሰብ አላችሁ እኮ አባት እናት ልጅ እህት ወንድም አላችሁ የሚወጋው መከላከያ ሰራዊትም ትዳር አለው ኑሮ አለው አባት እናት አለው እህት ወንድም አለው እንደገና ሁላችን ኢትዮጵያውያን ነን ሁላችን ስለዚህ ሁላችን ወደ ሰላም እጃችን ወደ ሰላም መዘርጋት መቻል አለብን በተለይ ሀገር ሽማግሌዎች አባት አርበኞች የሃይማኖት አባቶች ምሁራኖች ፖለቲካ ፓርቲዎች እኔ የማየው ይቅርታ አድርጉልኝና ፖለቲካ ፓርቲ ብዙ ነገር ነው ያለው ቀጥታ በጠረባ ወደ ቤተ መንግስት መግባት አብዛኛው 100 ምናምን የተማለው ቢሮ የላቸው አብዛኛው ባለፈው በኢትዮጵያ ቴሌቪዥን እየተነጋገር ነበርና 7 ፓርቲ ይሻላል 7 የሚል ነበር ውይይት በዛሬት ኢትዮጵያ እኔ 2 ነው ያልኩት እነዛ ሰረዝኩና 2 እስካሁን እየታየ ነው ያለውና 2 መሆን ያለበት ልክ እንደ አሜሪካ ቅድም እንደተባለው 2 ነው መሆን ያለበት አብዛኛው አክሊል ይዘው ይሄዳል በእንትኑ በዘንቢሉ በሻንጣው በመናምን ቀጥታ የሆነ ነገር ከተፈጠረ ወደ ቤተ መንግስት እንዲገባ አክሊሏን ይዞ እንዲገባ ነው እውነቴን ነው ብዙዎች እንጂ ቀደም እንደተባለው 100 ምናምን ምን ሁሉ ነው እንደ ጠቅላይ ሚኒስትር ወይ ደግሞ ፕሬዝዳንት ወይ ደግሞ መከላከያ ሚኒስትር ወይ ደግሞ የሆነ ሚኒስትር የሚሆነው አይሆንም ስለዚህ በተቻለን መጠን ፖለቲካ ፓርቲዎች ስለ አገራችን ሰላም ነው ማሰብ ያለባችሁ ሁላችሁ ውጪ ያሉትም እዚህ ያሉትም ስለ አገራችን ሰላም ኢትዮጵያ እንዴት ትደግ እንዴት ለምልም ካልሆነ መስተቀር እንዴት ተውደም እንዴት ትጥፋ የሚሉ ሰዎች እኔ አዝንባቸዋለሁ ኢትዮጵያ እንዳትወለዱ ኢትዮጵያዊ እንዳልሆኑ እናታቸው አባታቸው ልጃቸው ምናምን ኢትዮጵያዊ እንዳልሆነ ምድሩ የነሱ እንዳልሆነ አድርገው ኢትዮጵያን የሚያጠላሉ በተለይ የሚሰራው ልማቶች መደገፍ ነው ያለባቸው እንጂ ማጥላላት አያስፈልግም ሰው እኛኮ እዚህ ሰው እንዳንሳደብ ነው አይደለም መጀመሪያ አርማችን ይሄ ነው መመሪያችን ሰው መጀመሪያ እንዳናጠላላ እንዳናጠለሽ ሰው ክብር ነው እንኳን ሰው እኮ እንስሳት ክብር ነው እኮ እንስሳት ራሱ ክብር ነው መብት ተሰጥቶታል በመድር ለመኖር ማንኛውም እንስሳ መብት አለው እኛ አሁን ዝም ብለን ስናገኝ ይገለዋለን ያልገልም እባብ እንኳን አንገልም ለምን ምን አርገኝ እስካልነካይ ድረስ አንበሳ ወይ ደግሞ ዘንዶ መጥቶ እስካልነካይ ድረስ ለምን ቀበሮ ሌላም እስካልነኩይ ድረስ አልነካም እንዴት እነሱ መብት አላቸው እዚህ መሬት ላይ ሰላም ከሌለኮ ዛፉ ራሱ
ጫካው ራሱ እኮ ይወድማል። እኔና አብርሃም ሻምበል ጋዜጠኛ አብነት ብዙ ጦርነት አይተናል። ግን ባየነው ሁሉ ነው የሚወድመው። ለምሳሌ አንድ በግ የታረደበት ቤታችን ሳር አይበቅልም እኮ ሳር አይበቅልም። እንኳን የሰው ደም የፈሰሰበት እህል አይበቅልም እዛ ደግሞ። ስለዚህ ይሄን መቆም አለበት። ጦርነት የሚባለው ኢትዮጵያ ጭራሽ መቆም አለበት። በሰላም መወያየት አለብን። እየደገምኩ ነው ያለው መንግስትንም ተዋጊዎችም ቀርበው ይነጋገሩ። ቀደም እንደተባለው ለህዝብ ያቀርቡ ሐሳባቸው። ህዝብ ደግሞ እዚህ መጥተው ከኛ ጋር ይወያዩ። እውነቴን ነው ይወያዩ። እስቲ ምንድነው ማጣላት ጥላቻ መነጋገር አንፈቅድም እኛ። ግን የኛ ችግር ይሄ ነው ዓላማችን ካሉ ይምጡና ይነጋገሩ። ተነጋግረው መንግስት ደግሞ ይመጣል ይነጋገራል። ከዛ በኋላ አቀራርበን ቁጭ አድርገን እናወያያቸዋለን። እኔ እንዲያውም ብዙ ጊዜ የሚለው አቶ አብርሃም እዚህ ጫካ ያሉ ልጆቻችን መጥተው ልማቱን እስቲ ይጎበኙ፣ ዋስትና እኛ ወስደን ነው በቃ ይጎብኙት፣ ይዩት፣ እስቲ ለውጡን ይዩት። እዛ በረሃ ያለውና እዚህ የሚወራው በሚዲያ የሚወራው አንድ ስላልሆነ እኔ ማንንም ፖለቲከኛ አይደለሁም፣ ሆኜም አላውቅም፣ ለመሆንም አልፈልግም። ከእንግዲህ ግን ሀገሬ ሰላም እንድትሆን ሰንደቅ ዓላማዋ እንዲከበር አገርቷ ዳርዋ ከዳር ጀምሮ እንዲከበር እዚህ ያለው መቆራቆስም መጥፋት መቻል አለበት በሰላም የሚል ዓላማ ነው ያለን። ይሄንን ደግፋችሁ የመጣችሁ ምንም ፍላጎት ገንዘብ ፈልጋችሁ አይደለም። ጎህ ቴሌቪዥንም እንደምታውቁት ገንዘብ ሊያገኝበት አይደለም ይሄ እያነጋገረ ያለው እያወያየ ያለው ለኛም በሰላም እንወያይ ይፈቀደልን እያመሰገንን እነዚህ ልጆችም 3 ሰዓት ያህል ቆመው እኛን የቀረጹ ልጆች ካሜራማኖች በጣም እናመሰግናቸዋለን። ኮርዳዊትም እናመሰግናለን። ጎህ ቴሌቪዥንም ትልቅ እንዲሆን ከተላልቅ ሚዲያዎች በላይ እንዲሆን እንመኛለን። ዛሬ እዚህ የተገኛችሁ እንግዶቻችን ደግሞ የኔ እንግዶች ደግሞ ሰላምና ክብራችሁ ስለመጣችሁ እናከብራችኋለን። ክብርና ጤና ይስጣችሁ። ሰላም ለኛ ይሁን፣ ሰላም ለኢትዮጵያ ይሁን። በኢትዮጵያ የፈሰሰው ደም ይብቃን የሚል መጨረሻ ነው ያለኝ። የዛሬ ፕሮግራማችን እዚህ አብቅቷል። በሚቀጥለው በሰኞ፣ ሮብ፣ አርብ ደግሞ ከሌሎች እንግዶች ጋር እንገናኛለን። ሰላም ለኢትዮጵያ ይሁን። ከዚህ የፈሰሰው እርስ በርሳችን የፈሰሰው ደም ይብቃት ለኢትዮጵያ። ከዛሬ ጀምሮ ይብቃት የሚል ሐሳብ አለኝ።